አይደለም ጋዜጠኛ ወታደር ብትሆን እኔ አይመለከተኝም። ወጣ ከቤት ነው ያልካለው ገባ አፋን ልከፍትብኝ የውሻ ልጅ የሱስን ጭራሽ አንስተው በስም ምክንያት ነኝ ለፍቼ ላብኝ ጠብ አድርግቼ ይሄንን ቤት እኮ የገዛሁት ልኖርበት ነው። ማንም እንዳሰኘው እየመጣ ያለውን ካሜራዎች ምናምን እንድገጣጥሙብኝ ወይ ደግሞ ማንም እየመጣ እንዲፈነጭብኝ አይደለም። እሺ ይርታ እንደዚህ የሚያደርግሽ የሰራሽው ወንጀል አለ አይመለከትም አይመለከትም። ጭራሽ በቤት የመጣሽ ስራት ነው ሽቅጣ አንዴ በቀርባ ካንቺ ጋር ላወራው እሺ እየሰማሽ ነው ቤቴ ያለው አንቺ ዝም ብለሽ ቁጭ ዝም አልልም አንተ ዝም ትላለህ እንዴ ወንድ አይደለ ተነስ እንጂ አንቺ ነገ ጠዋት ብትሞቺ ትረሻለሽ እንኳን ሞትሽ ሳትሞቺም እንደዚህ ተረስተሻል። ሰላም ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ከአንድ እህታችን ጋር ተገኝተናል። በስልክ አውርተናል አንዳንድ ነገሮችን በአካል ደግሞ ተገናኝተን በሰፊው እሷን አውርተን ከእሷ ብዙ መረጃዎችን እንወስዳለን ብለን ዛሬ ከአንድ እህታችን ጋር ተገኝተናል። ያው እንደተለመደው እናንተም ሰብስክራይብ፣ ላይክ እንዲሁም ደግሞ ይጠቅማችኋል እናንተ አሪፍ ነው የምትሉትን ሊያግዛችሁ ይችላል ብላችሁ የምታስቡትን ኮሜንት እየጻፋችሁልን እንዲሁም ደግሞ የምጠቁሙን ነገር ካለ በግል የምታወሩን ነገር ካለ ደግሞ ዩቲዩብ ባዮችን ላይ የቴሌግራም ሊንክ አለ። እሱን ገብታችሁ በግል ደግሞ ማዋራት ትችላላችሁ። ዛሬ ከአንድ እህታችን ጋር ተገኝተናል። አንዳንድ ነገሮችን አውርተናል። በአካል ደግሞ አሁን በሰፊው እናወራታለን። ወደ እህታችን ሰላም ሰላም ወንድም እንደምን አለሽ? እግዚአብሔር ይመስገን። እሺ ያው አንዳንድ ነገሮችን አውርተናል በስልክ በሰፊው ባይሆንም እና ደግሞ በሰፊው ታወሪኛለሽ። እንዲህ በአካል ደግሞ ተገናኝተን ነገሮችን በደንብ ስታስረጂኝ አሪፍ ይሆናል፣ ለእኛም እንደ መረጃ ይጠቅመናል ብዬ ነው እዚህ የመጣሁት። በመጀመሪያ ፈቃደኛ ሆነሽ እኛን ለመጥራት ስላሰብሽ እናመሰግናለን። ያው እኛም በቻልነው አቅም አንቺን ለመርዳት ነው እዚህ ድረስ የመጣ ነው እና ደግሞ በሰፊው ታሪኩን ነግረሽን በስልክ የነገርሽኝንም እንዲሁም ደግሞ ይቀራል ብለሽ የምታስቢውን ነገር በሙሉ እንድትነግሪኝ ነው እዚህ የመጣሁት። እና እንዴት ነበረ? ስምሽንስ ማን እንበል? ሳራ ስመኝ ይባላለሁ። በመጀመሪያ ያው እኔን ለመተባበርና ለመርዳት ስለመጣችሁ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። ያው ነገር ያለው ጫፍጫፉን ብዙም ባይሆን እንዳልኩ ነው። ስለ አሁን አንድ ጓደኛችን በቅርብ ጊዜ ነው ያጣ ነው። አይ ቲንክ ወር አካባቢ እንደዛም ላይሆንም ይችላል እና አሟሟቱ ስላጠራጠረኝ እንዳልኩህ በስልክ እኔ እንጃ ስልክ ሱራ ማለት ለኔ አብሮ አደጌ ጓደኛዬ ብቻ ሳይሆን ወንድሜም ጭምር ነበረ። ግን እኔ አሟሟቱ ለኔ ግልጽ ሊሆንልኝ አልቻለም። እንዴት ጤነኛ ሰው እንዴት እንደዚህ ሊሞት ይችላል? እንዴት ነበር የሞተው? ምንሽ ጓደኛሽ ነው? አብራችሁን የተማራችሁት? እስኪ በደንብ አስረጂ። ስልህ ሱራ ማለት አብሮ አደጌ ጓደኛዬ ብቻ አይደለም ብያለሁ፣ ወንድሜም ጭምር ነው። ከማንም በላይ እኔ ከወንድሜም በላይ የሆነልኝ ጓደኛዬ ነው። አብሮ አደጌ ነው። አንድ ላይ ነው ያደግነው፣ አንድ ላይ ነው የተማርነው። ያው አሁን እንደምታውቀው ግራጁዌት አድርገናል እና ያው ፈጣሪ ነፍሱን ይቀበለውና እሱም አርፏል። እኔን እያወራኝ ነበር። እንዴት ነው አራት ጓደኛሞች ነን ብያለሁ። ከአንቺ ጋር ነው? ከአንቺ ውጭ ከኔ ጋር አራት ነን እና ሁለቱ ፍቅረኛሞች ናቸው። ስልክ ሶስት ነን አብረን ብዙ ጊዜ ያሳለፍነው ጓደኛሞች የምንባለው። ሁለት ወንዶች አሉ እና እኔ ሱራ ያብስራና እኔ ማለት ነው። ያብስራ ወንድ ነው? አዎ። እና ራሄል አለች። ራሄል ማለት የአብስራ ፍቅረኛ ነች። በአብስራ ምክንያት ነው እኛም የተዋወቅናት። እና እንዴት ነው አቅም ብዙ ጊዜ ምን ላይ ነበረ እነሱ ምናምን ነገር እያሉኝ ነው እና አትሄጂም እንዴ ምናምን እኔ ብቻዬን እየደበረኛል ስል እነሱ ግንኙነት አላቸውና ብቻው መሄድ ደብሮስ ምናምን ነገር እንሄዳለኝ እንደዚህ ምናምን በጣም እያወራን እየተሳቅን ነበርና ምንም በቃ ፍጹም ለኛ ነበር። ሌላ ቦታ ምናምን ነገር በቃ ስልክ እንደ እህትና ወንድም ስለሆነም ብዙ ነገር እንማከራለን። ለእኔ ሳይነግር ምን ነገር አድርጎ ያቅም ከሱሬጋ አው እንጃ ግን እንዴት በማግስቱ
እንደዚህ አውርተን ተሳስቀን ምናምን ነገር እንዴት በማግስቱ ሊያርፍ ይቻለ? እኔ አሟሟቱ ጭራሽ ግልጽ ሊሆንልኝ አልቻለም። ተገናኝታችሁ ነበረ ከሞቱ በፊት? አይ በስልክ ነው እንዳልኩ ነው። በስልክ አወራን። ጧት ተገናኝተን ነበረ። ምንድነው ያወራችሁት? ጧት ተገናኝተን ምናምን ከዛ ከሰዓት ነው በስልክ ያወራነው እና እየጠሩኝ ነው ምናምን ነገር እና የት ነው የሚጠሩት? ሁለቱ ጓደኞቻችን የት? ቤታቸው ምናምን ነገር ላይ ቤት አላቸው እነሱ? እሷ ቤት አላት፣ እሷ ጋር ነው የሚኖሩት። ፍቅረኛ ናቸውና እሺ ናይሉኛል አለ ስለ እንደነገርኩ ነው። እሱም ሸሚዞስ ምናምን ትሄጃለሽ ወይ ሳሪቲ ምናምን ነገር አለኝ። እኔም ደግሞ እስቲ ያሳውቃለሁ ምናምን ብዬ እየተጫወት እንዲቀልድ ላይ ነበር። እነሱ እንደሚጠሩት ነበር የነገረኝ። እንደሚጠሩትም አውቃለሁ ምናምን ነገር። ለምንድን ነው እሱን ብቻ የሚጠሩት? ሁሌ ነው ወይስ የዛን ቀን ብቻ ነው የጠሩት? ሁሌ ይጠሩናል እኮ ላይክ ምንድነው እኔ ጋር ይደውላሉ፣ እሱ ጋር ይደውላሉ። ግን ይሄ ሰሞን እሱ ጋር ነበር ሲደውሉ የነበሩት። ያው ያን ያክል ትኩረት አላረኩበትም። ግን በማግስቱ እንዴት ላጣው እችላለሁ? ሂዶ ነበር እሱ ወደዛ። እኔ ምንም የነገረኝ ነገር የለም። ጥርጣሬ ውስጥ የሚከተተኝ ይሄ ነው ታውቃለህ። ሱራን ለእኔ ምንም ነገር ሳይነግረኝ ምንም ነገር አድርጎ አያውቅም። እና እንዴት ነው ቆይ ይቅርታ እንትን ደወለልሽ፣ አወራችሁ። ከዛ ካወራችሁ በኋላ ምንድነው አብረን እንሂድ እየጠሩኝ ነው ያለሽ ወይስ ልሄድ ነው ትመጫለሽ ወይ አብረን እንሂድ እንዴት ነበር? አዎ ስልህ እንደው ለጓደኛሞች ነን ብያለሁ እና ኖርማል በቃ እንሂድ ምናምን አይነት ነገር ልሄድ ነበር እየጠሩኝ ነውና ብዙ ጊዜ ጠርተውኝ ብዙ ጊዜ ቀርቻለሁና እንሂድ ከተገናኘን ቆየን ምናምን ነገር ቆየን አንገናኝም እንዴ ጠሩኝ ነው ያለው። እሺ እና እኔም ቀድም እንዳልኩ እንደ ቀልድ እስቲ ያሳውቃለሁ ምናምን ነገር ብየው እንዴት የሁላ ነገር ተፈጠረ። ከዛም ብሶኒ ከዛ አላሳውቅሽው ስደውለት ስልኩ አልሰራም አለኝ። ይበልጥ ጥርጣሬ ውስጥ የከተተኝ ደግሞ ሁለቱ ጓደኞቼ ጋር ራሱ ስደውል እንደ ድሮ ሊሆንልኝ አልቻሉም። በጣም ተለዋውጠዋል። ስደውል ከሞቱ በፊት ነው ከሞተ በኋላ? ከሞተ በኋላ ስደውልላቸው ያነሱም እኔን ያገሉኛል፣ ያርቁኛል። ታውቃለህ እሷስ እሺ ይሁን ግን ቢያንስ ከሱ ጋር እሷ የሱ ፍቅረኛ ብትሆን በሱ በኩል ቢሆን የሚተዋወቁት እንዴት እሱ እንጃ አብራደጎች ነን። ምንም ያህል ትምህርት ቤት ብንተዋወቅም እኮ ብዙ ጊዜያትን አብረን ቆይተናል። እንደዚህ ያደርጋል? እኔም ሊገለጥልኝ አልቻለም። እንዴት ነበር ሲሄድ ደውሎልሽ ከዛም በኋላ አልሄድም አልሽው? ከዛም በኋላ ሄድ አላወቅሽም? ከዛ በቀጣይ ቀን ነው እንግዲህ ሞተ ያልሽኝ። እስኪ በደንብ እንትን በይልኝ። አሁን እንዳልኩ ነው ነግሬያለሁ ቅድምና እዛ ይሄድ ይመለስ እኔ ምንም ነገር ግልጽ ይሆነልኝ አይደለም። እኔ በቃ በማግስቱ ሞተ፣ ጫካ ውስጥ ሰውነቱ ተበታትኖ ተገኘን የተባልኩት እና ብዙ አላማ የነበረው ልጅ ነበረ ሱራ። ከሱም አልፎ ተርፎ ኩለኛ የሚተርፍ ልጅ ነበረ። ቤተሰቦቼን ጠራለው፣ ትልቅ ቦታ ደርሳለው፣ ወላጆቼን አስደስታለሁ ብሎ ያሰበው ልጅ ባጭሩ ተቀጨ። በጣም ከባድ ነው። እኔ እንጃ እኔ አብጄ ነው ወይስ እውነታውን መቀበል አልፈለኩም? ጭራሽ ሊገባኝ አልቻለም። ሁላ እስቲ ጓደኞቼ ራሱ እኔ እነሱ ነገር የሚገባኝ አልቻለም። የቀብሩ ጊዜ ስደውላቸው ስልክ አይሰራም ምናምን። ከዛ ከቀብሩ በኋላ ነበር እነሱ ራሱ ላገኛቸው የቻልኩት። ለቀብር አልመጡም እንዴ? እነሱ አልመጡም። ይበልጥ እንድጠረጠርና እናንተ ጋር እንድመጣ ያደረገኝ ነገር ይሄ ነው። ለቀብር አልመጡም። እስቲ ስደውላቸው እንኳን ስልካቸው አይሰራም። ቀብርና ነገር ነው የነሱን በስልክ ላገኛቸው የቻልኩትን አስደውላቸው ምንድነው ሞተ ምናምን ነገር የድንጋጤ ድምፅ ምናምን በቃ በዚህ ሁኔታ ነው ያወሩኝ። ሞተ ወይ በጣም ያሳዝናል፣ በጣም ያዘን ነው ምናምን ነገር ላይክ ምንድነው ኖርማል የሚያውቁት ሰው ምናምን ነገር እንደሞተ እንደዚህ ቀለል አድርገው ነገር ነው የተናገሩት። ከዛ ለምን እንዳልመጡ ስጠይቃቸው ራሱ አሁን ካለንበት አካባቢ ራቅ ብለን ስለሄድን ነው ምናምን ለጉዞ ምናምን ነገር እንደዛ አይነት ምክንያት ሰጠኝ። መድረስ አልቻልኩም አለኝ። ለዛ ነው ሁለቱም ናቸው እንትን ያላሉት ያልመጡት በቦታው
አዎ ከዛም የሱ ስልክን ይሰራልኝ እሷ ጭራሽ ልታን አይደለም ታንሳይ ስልኳ ራሱ አይሰራም። እኔ ምን የተከናወነ እንዳለ ሊገባኝ አልቻለም። ታውቃለህ የቀብሩ ቀን ነው ስልካቸው ያልሰራልሽ። ከዛ በኋላ ይሰራም ይዘን ቀን በሳልስቱ አካባቢ ነው ራሱ ላገኛቸው ይቻላል። ወደ ቤት አልሄድሽም ነበር? አሁን እንደዛ እንትን ሲሉ ቤታቸውን ታውቂዋለሽ አይደል? አልነበሩም። ቤት አልነበሩም። ቤት አልነበሩም። እኔ እንዳልኩህ ነው ወንድሜ ማለት ሱራ ከሞተ በኋላ በቃ ብለው በጣም እያራቁኝ እያገለሉኝ የሆነ ጠላታቸው የሆንኩ ያህል እየተሰማኝ ነው። ከምን የመጣ ይመስልሻል አሁን አንቺን የሚያገሉት? ወይም ደግሞ ካንቺ ሱራን ማጣቴ ነው እንደዚህ እያደረገኝ ያለው። እኔ ሱራ ከሄደ በኋላ የሆነ ነገር ደብቀውኛል እርግጠኛ ነኝ። ስልክ ነው በእርግጥ በመጠራጠር እርግጠኛ መሆን አይቻልም፣ ግን ሁኔታቸው እንዳለ የሆነ ነገር ደብቀውኛል። በተለይ ወንድሜን ካጣሁ በኋላ እንደዚህ ይሆንብኛል ማለት ነው። ወንድሜን ላጣ አካባቢ ራሱ እኮ እነሱ እኔን ያን ያክል አልነበረም። ወንድሜ ጋር ነበር ደውዬ የነበረው። ከዛም ደግሞ ይባስ እየራቁ ይመጡ። ወይ እኔ እንድትተባበሩኝ የፈለኩት ይኸውልህ፣ ወይ በቃ ሰውን እንዲሁ ከምጠራጠር አለደል እንዲህ ከምጠራጠራቸው እውነታውን ልወቅ። ወይ ጥፋተኛ መሆናቸውን ወይ ንጹህ መሆናቸውን ልወቅ። ጥፋተኛም ከሆኑ ቁርጥ ይልወቀው፣ ጥፋተኛም ካልሆኑ ቢያንስ ከመጠራጠር ምናምን ነገር በቃ ልገላገል። ሰውን ባሉ ነገር ባልወቅስ ደስ ይለኛል። ስለዚህ እኔ እንጃ ብቻ ጥሩ ነገር ነው። አሁን ጫካ ውስጥ ነው ሞታ ያልሽኝ እና ተቆራረጠ እንትን ብሎ ሞታ ነው ያልሽኝ። ብቻ የት እንደሞታ አላውቅም። እንዳልኩ እዛ እንደተገኘ ያው ለእኔም ፖሊሶች ናቸው የነገሩኝ። ፖሊሶች እኮ የዛኔ ምርመራ አድርገው ነበረ። አዎ ስለ እነሱ ምርመራ አድርገናል ብለዋል። ግን ደግሞ ምንድነው አሉ በምርመራው? እነሱ ጅብ ወይም የሆነ አውሬ የሆነ የዱር እንስሳ በልቶት እንደሞተን የተናገሩት። ግን እኔ እንዳልኩ ነው ይውላ ጥርጣሬ ውስጥ እንደገባ ያደረገኝ ነገር አንድ ወደ እነሱ ጋር ልሄድ ነው አትመጭም ወይ ብሎኝ ከዘጋሁት በኋላ ስልኩ አይሰራም። ሂዷል ነው ወይስ እንዴት ነው? እና እዛ ላንቺ ይሄዳለው ያለሽን ለፖሊሶች ውስጥ ነግረሻቸው ነበረ? አይ ስለምን ነው እሱ እንደ ልሄድ ነው እና ትመጫለሽ ብሎ ነው የደወለልኝ። እና ለፖሊሶችም እነሱ የሆነ የዱር አራዊት ወይም ጅብ ምናምን ነገር እንደበላው ነው የደመደሙት። እና የሆነ ነገር ካልኩልኝ የሆነ ትንሽ አስፈራኝ። ለዛ ነው እናንተ ጋር የመጣሁት። ኦኬ አሁን እንደዛ ብለሽ ብትነግራቸው ስም ማጥፋት ይመስላል ምናምን ብለሽ አስበሽ ነው? አዎ ይሄ ጥርጣሬ ነው ብያለሁ። እና በከንቱ ከሆነ ራሱ ከነሱ ጋር መቀየም ነው የሚሆንብኝ። ብዙ ነገር አለና በዛ ምክንያት ነው እናንተ ጋርም ልመጣ የቻልኩት። አሁን እሺ አሪፍ ነገር ነው። እስኪ አንዳንድ ምርመራዎችን ደግሞ እኛ እንቀጥላለን ከነገርሽን አንፃር። እንዴት ነው እሺ ወደ ቤት መግባት እነሱ ጋር ምናምን ትችያለሽ? አሁን እነሱ ጋር ቤት ሂጂ ብንልሽ ነገር ገብተሽ እንትን ማለት ትችያለሽ? አቀራረባችሁ እንዴት ነው? እሱማ እኮ መግባት እችላለሁ ምናምን ነገር ግን ሱራ ከሞተ በኋላ ያን ያክል በፊት እንደዛ እንደ እህትና እንደ ወንድም እንጫወት እንሳሳቅ ሚስጥር እናወራ እንዳልነበረ አሁን ሱራ ከሄደ በኋላ ብዙ ጊዜ እንዴት ነው ለኔ ልዋጥልኝ አልቻለም። እና እነሱንም እንደ ጓደኛ ላማክራቸው ሞክራለሁ። እነሱ ግን ጭራሽ ይሄን ርዕስ አነሳ ለመዝጋት ነው የሞከሩት። በቃ ይሄን ርዕስ ለመዝጋት ምናምን በቃቸው ምናምን ነገር ልክ ይሄን ርዕስ ምናምን ነገር ስገባ እኔ ለማስወጣት ነው የሚቸኩሉት ከነሱ ወይም ለማራቅ ወይም ከቤታቸው ለማስወጣት ነው የሚቸኩሉት። እሱ ከሞተ በኋላ ቤት ሄደሽ ታውቂያለሽ እነሱ ጋር? አዎ አንድ ቀን ሄጄ ነበር። ስለዚህ አሁን ዛሬም ብትሄጂ ችግር የለም። እሱማ ኖርማል ነው ብሄድ። ግን ደግሞ ስለሱ አነሳ ደስተኛ ሆነ ምን ለምንድነው ነገር ጥርጣሬ ፈጠረብኝም ይሄ ነው ብያለሁ። ስለሱ አወራቸው ደስተኛ አይደሉም። እሱ በቃ ከሱ ጋር በተገናኘ ዙሪያ በጣም እየተለዋወጡ ነው ያሉት። እና ይሄ ነገር ነው ሊገባኝ አልቻለው። በቃ እሺ መልካም። ያው አሁን ምን እናደርጋለን መሰለሽ? አንቺ ባልሽን መሰረት አሁን ቀጥ ብለን ገብተን እንዲህ ነው እንዲህ ተፈጥሯል እንዲያምጡ እንዲህ እንትን በሉ ብንላቸው መረጃዎችን ልናሸሽ እንጂ ልናቀርብ አንችልም። ስለዚህ ምን እናደርጋለን መሰለሽ? እነሱ ጋር መግባት የምትችይ ከሆነ አንዳንድ ነገሮችንም ለማወጣጣት እንዲመቻል ካሜራ እንሰጥሻለን። ትንሽዬ ካሜራ እሷን በደረትሽ ይዘሻት ትገቢያለሽ። ቁልፍ የምታክል ነገር ትንሽዬ ነገር ስለሆነች ችግር የለውም ይዘሻት ትገቢያለሽ። እዛ ለማውራት ለማወጣጣት ትሞክሪያለሽ። ያው የሚያወሩሽ ከሆነ ስለ እንደዚህ አይነት ነገር ፊድባካቸውን ማየት ስላለብን ምን አይነት ምላሽ እንደሚሰጡሽ ማየት ስላለብን
እንልክሻለን ካሜራ እንትን ብለን ችግር የለም እውነት አይጋለጥልኝ እንጂ ምንም ነገር አደርጋለሁ። በቃ እንደዛ እናደርጋለን። ከዛም በኋላ አስፈላጊም ከሆነ ውስጥ ታስቀምጪውና ካሜራውን አንቺ ከወጣሽ በኋላ ደግሞ ምን ያወራሉ ስለዛ ዙሪያ ያወራሉ የሚለውን ነገር እኛም ላይቭ ስለሆነ ቀጥታ የምናየው የምታስቀምጪው ካሜራ የሚቀርጸውን ነገሮችን በዛ መልክ ለመከታተል እንሞክራለን። የምናገኘው ፍንጭ ወደ ቤት ለመግባት የምናገኘው ሌላ መረጃ ካለ ደግሞ ቤት ገብተን ቤቱንም ታሳይናለሽ አይደለ? እሺ ቤት ገብተን ደግሞ የሚሆነውን ነገር ደግሞ አብረን የምናየው ይሆናል። እሺ አሁን ስለዚህ ካሜራውን እንሰጥሻለን። ካሜራውን ይዘሽ ትገቢያለሽ። እኛም ደግሞ በአካል መገኘት ስላለብን በአካል እንገኛለን። እሺ ያው እንዴት ነው? አንቺ ምንድን ነው ነጻፈሻል? የለችም እንዴ? እሷ አለች። እሺ ራይልን ያፈቀታለሽ እንደም ጎትቼ አንቺ ምንድን ነው ለመጥፋትሽ ነው ያልሽው? ወይ ማለት ጠፋችሁ እንጂ ምንድነው ወንደ መጥፋትሽ ነው ተመችቶሃል ከሚል አንተ እንከምካሪው ነው ጠቅላይ ናችሁ ዳንስ ዲነሽ ላይክ ና ስራጀምሽ ምን ታፈብያለሽ? ምንም አይልም። እንግዲህ እዚህ ላይ ነው ያለው። እዚህ ላይ ነው አሁን ስራ ጀምረናል። ያው ያን ያክል አይደለም ግን መንቀሳቀስ ባላው እና ምን አልሰራ ጠፍታችሁ ምን እናሲያው ያለሻ እንዴ ብቅ ነው እየሞከርን ነው። እናንተ ናችሁ ረሳችሁ እንዴ? እናንተ ከዚህ ወዲህ ወዲህ ትሄዱ ጠፋችሁ እኮ ተስማምታችሁ መሰለኝ። ይሄ መጥፋት ምንድነው ነገሩ? በጣም እንደታይ ከቤት አመጣም ነው እንዴ? ለዛ ነው እና ሪችስ ራሂል አስነሳው ነው ታይታሻለሽ ትብላለሽ ነው ይሄን ቅልፍ በቃ ለቀቀት ማለት ነው። አንቺ ሪች አትመጭም እንዴ? ያው እየተወጣች ነው። አሁን እያካካሰች ነው ያለው ታውቃለሽ። እሱ ላይ ያለውን ነገር አሁን እያጣጣች የዚህን ያክል አሁን ስራ ተፈተፈ ነው እንጂ ማለት የለብን። አሁን ካልተለወጥ መስል እንለወጥ ነው። እግዚአብሔር ምክር ያልበረግላት በዚህ አጋጣሚ እንዴ እስቲ አንተ ምከራት እንዴ? እኔ ማለት ለመከርኳት እንዴ እስቲ አንተ ምጣ እና እናድሰጋ ነው ያው በጣም ተጠፋፍተናል። በጣም አዎ ተጠፋፍተናል። እንደዛ እንዳልነበር ያው ላንዲ በቃ ሚስጥራችን እየተጋራና ብዙ ነገር እናደርግ ነበር። ብቻ ብዙ ጊዜ እንገናኛለን ምናምን። ለካ ተቃለ ሱራ ነበር ለካ እንደዚህ ጓደኝነታችን የሚሰበስበው ሱራ ነበር። ያሳዝናል። እሱ ነገር ሳልጠብቀው እንደዚህ አይነት ነገር ሊገራ ነገር ተሰጠው። አሁን ያላሰብኩት ነገር የተከሰተው ታውቃለህ። መቼም በጣም ያስብ ያላቅም ነበር። በጣም አዘንኩ እኔ ራሱ ያለው ነገር ተመሳዝናል። ሪስክ መውሰድ አንችልም ባለንበት ቦታ ላይ አዎ እሱማ ከባድ ግን ምን የሆነ በሱራ ዙሪያ ግር ያለ ነገር የለም። ምን እንደዚህ ተራጥሮ ሰው ምናምን የለም። በመንገድ ይለኛል ያው አጋጣሚ ዛው ሞት ሲባል በቃ እኔ በጣም አዘንኩ በጣም ነው ታሪክ ራሱ በጣም ፖሊሶች ኮምሳት ነው ያሉት። ግን የሆነ እንጃ አላውቅም የሆነ ክብድ ነገር ብሎኛል። የሆነ ውስጥ የሆነ ነገር አለ የመሰለኝ ነው ግን ጻለኝ ምን ይሆናል ታውቃለህ? ምን አውቃለሁ ብለህ ነው? አይ እንዲሁ ክብድ ስላለኝ ነው እንጂ እኛ ራሱ በጣም እሱ ከዛ በኋላ የተፈጠረው ነገር በጣም ስናወራ ካልሽ ራሱ ስንት መከራ ነው ማለት ነው። ታውቃለሽ? እናንተ ጠፍታችኋል። ምን ነው ግን ተንቀልፎ አንቺ ያምን ተቀልቶሽማ ነስ ሰላም ነኝ
ከፋን እንደምታያዝበት አሁን ራሱ አለቀቀሽን በቃ ይሄን ቅሽትስ ታይ ምንድነው በነገር ጣለሽ ማለት ምነው አናፍቃችሁም እንዴ? ናፍቃችሁ ነው አላያችሁ የመጣሁት እኛ ሳኒ ሲቀር እሷቱን ታንቺ ነው ግን ስልክ መደወል ይችላል እንዴ? እናንተ መስልካችሁ ይሰራና ወይ ቢሰራ ታነሱ ምናምን ነገር በጣም ተመችቷቸዋል። ደግሞ አንተ ከአንተ በላይ ደግሞ እሷ ላይ ማለት ህፃን ነበርሽ ነው አንቺ እንደው የሌለ ተመችቶሻል። ምንድን ነው ብለህ ታደርጊያለሽ አይደል? ሀሳብ ምናምን የለም። በቃ ትምህርት ተገላገልሽ። ምንም ያስጨንቅሽ ነገር የለም። አይለቀልኩ ነው እና አንቺ ጋር ምን አዲስ ነገር አለ? ህይወትኛ ያለው ነው እንግዲህ ይሄው ምንም የለም። ለመቀየር ተፍ እያልን ነው ባለን እየተሯሯጥን ነው። እናንተ ግን የሌለ ጠፍታችኋል። በቃ ሰው አይናፍቃችሁ ማለት ነው። አትደውሉ ምናምን ሲደውላችሁ አይሰራ አታነሱ። ስልካችንን ታውቂያለሽ ማለት አይ እንዴ ለጨዋታ ታውቂያለሽ ማን ታውቂያለሽ? ወንጀል አይደለሽ? አዎ ግን ያው ነበር አይደል? ማለት ናቸው አይደል? ሰል ነበር አይደል? ምንድነው አልገባኝም። አይ ለጫት ነው ከስራ ነበር የሚያገናኘን ማለት ነው። ጓደኛችን አስፈላጊ ነው ከታ ማለት ማለት ምንም ይሁን እኮ ጓደኛችን ነበር። በተለይ ደግሞ እንኳን የሞተ ያለን ነው እኮ ነበር በሚለው ተከፋ ማለት ምን እየተካሄደ ነው አልገባኝም። አይ እንዴት ነው ይታረግኝ ይችላል ነው ለማለት ልግቻው ያው ስራ እንዲ ያተነው አይደለ ያለው ነገር ስላጣና አሁን ስላለ ነው የምናስበው እንጂ ስራ አሁን እዛ ያለፈ ታሪክ ላይ አውርተን ወደ ኋላ የምንመለስ ከሆነ አለኛ ቆይ ምን እየተካሄደ ነው? እኔ ይገባኝ ይችላል። እንዴት ነው ያ እንደዛ የነበረ ጓደኝነት እንዴት ባንዴ እንደዚህ ፋቃል እንዴ? ቆይ ሰው መርሳት እንደዚህ ቀላል ነገር ነው ለእናንተ? ምን እያላችሁ ነገር ነው እንደዛ ለማለት አይደለም እኮ ገብቶሻል። ለጮሽማ ዝጋግባ በሚስለኛ መቼ ጦኩ ኖርማል እኮ እያወራችሁ ያለሽ ኖ አንቺ ራሱ እየሆንሽ ያለሽ ነገር ታውቁሻል። ይኸው ያባ ሲጀመር ይልሽ ቀን እኔ እሷን ባንተ በኩል ነው ያወቅኳት። ከሷ ጋር መንካካት አልፈልግም አይደለም። አሁን እኛ የመጣሽው አንቺ የመጣሽው እኛ ለመጠየቅ ነው አይደል? አሁን ላለፈ ነገር ሱራፊል አውርተን እንድንጨቃጨቅ አይደለም የመጣሽበት ዓላማ እኛ ለመጠየቅ ነው። በቃ የሞተ ሰው ደግሞ ያነሱ ወደጋንተ እንትን ማለት ጥራይ ሱራ በህይወት እያለ ወንድሜ ነህ ምናምን ሞትልሃል ምናምን ስትል የነበረው እንደዚህ ትሆን ነገር ቀስም አንድ እንጨቃጨቅ ባለ ታምኖሽ ነው። ስለዚህ ምን እና ይረሳል ማለት ነው። ለምን አይረሳም? አንቺ ነገ ጧት ብትሞጪ ትረሻለሽ። እንኳን ሞትሽ ሳትሞቺም እንደዚህ ተረስተሻል። ሻሙ ያለ መጠየቅ የመጣሽ ሌላ ነገር እንዳታስቢ ማለት ለጨዋታ ያክል ቢገኝ ነው። እሺ ምን ማለት ነው? እንደዚህ አይነት ጨዋታ አለ እንዴ? ቆይ ምንድነው እየተካሄደ ያለው? ለትራንት ማስነገር ሳወራ ተጨቃጨቂ ነው። ለምን የመጣሽ ነው? ማውቃት ግን ብዙ ጊዜ እንተዋወቃለና ግን ምንድነው እየተካሄደ ያለው? ካንቺ በላይ እኮ ነው ጓደኛዬ ነው። ምንም ብትይ ከሰ በላይ ነው ጓደኛዬ ነው አይደል? ነው ታውቃታል እኮ አሁን የመጣሽው እኛ ለመጠየቅ ነው። እዚህ ያለው ሪሊ ያለውን ነገር አውርተን እንሂድ እንጂ ስለ ሱራፊል አንስተን እንተጨቃጨቅበት አይደለም። ምን ይሁን ከነው ለተጨቃጨቅ ነው ምን ማለት ነው? እሷን ማርኬት ነገር ሳይሆን ስርዓት ይኖርሽ ጭራሽ በቤት መጥተሽ ስርዓት ይኖርሽ ግጣ አንዴ ፍቅር ባይ ካንቺ ጋር ላወራው እየሰማሽ ነው ከኔ ጋር አሁን እየሰማው ነው። ግን ደግሞ አንተ ራስህን አይደለም በጣም ለውጣለች እቺ በጣም ነው ለወጠችክ። ስርዓት ይኖርሽ ስታውል እኔና ወሬ ነው ያልኩሻለሁ። ተውሻል መጀመሪያ ስርዓት የኛ ቤት መተሽ የሞተ ስም አንስተሽ ኢትፎሬታው የኛ ቤት አልሽ። ምን ቤት የሌለ መሰለሽ እንዴ? ምን ነው አንቺ ጀምር ቤት ያለሽ ቤት ካለሽ ወይ ደግሞ ማስተራሪያ ነው መውጣት ይችላልሽ። ገባሽ? እኛ ህይወታችን በአራት ልጅ ታዲያ እኔ ማቺን እንደዛላስባችሁ ነበር። ገና ለገና መውጣት ይችላልሽ። ታውቃለህ እንደዚህ ያላስባችሁ ነበር። በጣም ታሳዝኑ። እሺ ለምን እንደመጣችሁ ምን አቀላታለሁና ስለወጣ ስለበር ላይ መጣ እና ለማስገባት ራሱ አክፋፋሽ ሌላ ሰው ነው የጠበቁት። ደግሞ ሌላ ጣጣ እንደምታመጣብን ዘንግተህ ከሆነ እቺ በእንደዚህ አይነት ሁኔታ ከቀጠለች እኮ እቺ ሌላ መዘዝ ነው የምትሆንብን።
እኔ ጭራሽ እንደዚህ ደግሞ አልጠበቁት ነገርስ ይሆናል ብዬ እራሱ አላሰብኩም። ጭራሽ በገዛ ቤት መጣ አፋን ልከፍትብኝ። ይሄ የውሻ ልጅ የእሱን ስም ጭራሽ አንስታ በሱ ምክንያት ነኝ። እሱን ቀባርን ስል ደግሞ ስለነሳሽ ነው። አንተ ነህ እኮ ይሄን ሁሉ ነገር የምታመጣብኝ ፊት እየሰጣት። እኔ ምንም ፊት አልሰጠኋትም። ከዚህ በለጠ እየሰማችሁ ነበር ከውስጥ ሆኜ። እኔ እኮ መጣች፣ ከፈትኩላት፣ ገባች፣ አለቀ። ምንም አዲስ የተፈጠረ ነገር የለም። ይኸውልህ የፈለገ ነገር ብትለኝ እኔ አልፈልጋትም። በቃ እቺ እዚህ ቤት አትምጣ፣ አልፈልጋትም። ገብቶሃል? እኔ ሌላ ጣጣ ውስጥ መግባት አልፈልግም። ይኸውልሽ አንዴ አሁን እዚህን ቦታ ነው አልሞቃችሁ፣ እኛ ቤት ቀይረን መኖር እንችላለን እኮ አለቀ። አሁንም ቀላል ነው። ገብቶሻል? አሁን ደግሞ ከመጣሽ አስር ትመላለስብናለች። በቃ ህይወታችን ይባላል። ስለዚህ ቤት ከነገ ጀምሮ እንፈልጋለን። እኛ ቤት እንቀይራለን። እሱን ሳላስብበት ቀርቼ አይደለም፣ እሱን እየተዘጋጀው ግን ደግሞ ሌላ ችግር አንዱን አለፍኩ ብዬ ሳልጨርስ ሌላ። በቃ አንቺ ተረጋጊ፣ አታስቢ። እኔ እወጣዋለሁ። በቃ አታስቢ። ያለው ነገር ይወጣዋል። ምን ይጣጣኝ ነው? በፈጣሪ ስም ቆይ ተወደው ነበር ነው? ምንድነው እንደዚህ የሚያረጋት? የእሱን ስም አታንሽ ስለተባለች እሷንም አንድ ላይ ነበር ይዞ ድፍት ማድረግ። እሱማ እኔም ነገራትን ብቻ። ለማንኛውም አንቺ ተረጋጊሽ። መረጋጋት ሰፈርን እንቀይራለን። ሲጀምር ያለው ነገር ምንድነው? ነገ ከነገ ወዲያ የሚባል ነገር ይሄ ማን ነው? ስለምን ሰው ማጥፋት እየሰማችሁ ነው አይደል? ቁጭ ብላ በስነ ስርዓት አዋራኝ። ቁጭ ብላ በስነ ስርዓት አዋራኝ። የት ነው የምወጣው? እያወራችሁትን እያንዳንዱን ነገር ሰምቻለሁ። ስለዛ ደግሞ ሁሉንም ነገር እንኳን ቤት እያወራችሁ የነበረውን እያንዳንዱ ነገር ሰምቻለሁ። ማሪ ጋዜጠኛ ነው። ማየት ትችላለህ። እያየህ ነው? እያየሽ ነው? ያወራችሁትን እያንዳንዱን ነገር ሰምቻለሁ። እዚህ ቤት የመግባት መብት ማንም አልሰጠም። እሱን ካንቺ የምጠይቀው አንቺ ለምን አሽን ምክርሽ በስነ ስርዓት እያዋራሁ በስነ ስርዓት ነው እያዋራሁ። አይማየው ገባው ምን ታመጫለሽ? የሰማይ ነው አንድ የፈለገውን ተናግሮ አንተ ለምን ነው የሚናገረው? የሰማይ ነው አንቺ ዝም በይ። ለምን ዝም ማትዩ? ቤቴ ውስጥ እኮ ነው የገባከው። ጭራሽ በገዛ ቤቴ ውስጥ ጀና ነሳብኝ። እንኳን የገባው ምክንያት ስላለ ነው። አንቺን ባከፍሽ በደንብ ተሰለውታል። እየሰማሽ ነው አይደል? መርማሪ ጋዜጠኛ ቢኒያም ይባላል። እሺ ያወራችሁትን ምንም ሆነ አይመለከትም። አንቺ ነበር ዝም ማትዩ? ዝም አልልም። ቤቴ ውስጥ ነው ያለፈው። ነበር ዝም ማትዩ? አይደለም ጋዜጠኛ ወታደር ብትሆን እኔ አይመለከተኝም። ወጣ ከቤት ነው ያልካለሁት። ገባ? ያኔ ቤት ውስጥ ለመግባት የሰማሽ ነው። እኔ ማንንም ቤት ውስጥ ዘው ብዬ የምገባ አይነት ሰው አይደለም። መረጃ ስላየው መረጃ ስለሰማው ነው የመጣው። እየሰማሽ ነው አይደል? የምን መረጃ ነው የምትሰማው? ያን ነው ሸሽሽ መረጃ የሰማው። የት ነው ሸሽሁት? ሸሽቼ ነው ቤት እንቀይራለን። አባቴ ሰምቼሻለሁ ማለት ነው። አንዴ ስማኝ
መረጃ ምናምን የምትለውን ነገር ምንድነው? በስርዓት ካወራ በስርዓት አውራ። እኔ እኮ እንደ ጨዋ ሰው ቁጭ እያናገርኩ ነው። ገብቶሃል? እኔ እንደሷ ምን ማውጣት እችላለሁ። ገባህ አይደል? ስለዚህ የፈለከው ነገር ምንድነው? አንተ ራስ ለምንድነው ዝም የምትለው? እጅ ሰነዘረብኝ እኮ ማውራት ይችላል። እጅን አነሳብኝ እኮ ያለሽ ልንደማመጥ አልቻልንም። አይደለም ካሜራውን ላሳያችሁና አንተ ካሜራ ይዘው ሌላ ችግር ውስጥ ባንገባ ጥሩ ኃይል ሌላ አታትንከኝ ስርዓትን ያለው ነው። ስርዓታችሁ ይዛችሁ ብታዋሩ ጥሩ ነው። ምንም አታመጣም። ሌላ ነገር ሌላ ነገር ባከቱኝ ጥሩ ነው። እየሰማችሁ ነው አይደል? ካሜራ ቀድቻለሁ። ካሜራ ቀድቻለሁ። ስሙኝ፣ ካሜራውን ሰውጣ እያያችሁኝ ነው። ሌላ ትግስት ባከቱኝ ጥሩ ነው። ሌላ እርምጃ፣ ሌላ ኃይል እንድጠቀም አታስገድዱ። ሞታበትን መንገድ እንወያይበታል። ምንም በል ምን ከዚህ ቤት ውጣልኝ። የሰማኝ ነው። ካሜራ ምናምን ነገር እያላችሁ ምንድነው እሱ? ጭራሽ ቤት ውስጥ ባትደነፊ አንተም ሁለታችሁን ባትደነፉ ጥሩ ነው። ሌላ ኃይል መጠቀም አቅቶኝ አይደለም። ምንም ኃይል አታመጣም። ምንም አታመጣም። ገብቶሃል? ምንም አታመጣም። ነገርኩህ ነው። መርማሪ ጋዜጠኛ ነኝ እያልኩህ ነው። ሌላ ኃይል ወይ ሌላ ነገር እንዳደርግ አይመለከትሽም። ለምን አይመለከተኝ? ስለ ቤቴ እያንዳንዱ ነገር ቀርጬሻለሁ። ሁለትሽም ምንድን ነው የቀረጽ? ጭራሽ ቤቴ ውስጥ ካሜራ ማስቀመጥ ምን ማለት ነው? ምን ማለት ነው? እሱን እንደቀበር ነው ማለት ምን ማለት ነው? አይመለከትም። ቤቱን ስለሚመለከተኝ ማን ነው? የህግ አካል ነኝ እያልኩሽ ነው። የሰማሽኝ ነው አይደል? እሺ ሁን። አይመለከተኝም። የፍርድ ቤት ማዘዣ አንግተህ እንደዚህ ወንጀል ሰርታችኋል ብለህ ስትለኝ የመጓዝ መፍት ይሰጣል። ገባ? ቆሻሻ እንዳትለኝ። አፍን ሰብስብ። እሺ ለምትናገረው ቃላቶች የለ ልክ ይኑርህ። አፋችሁ ትቀመጡና ሌላ ነገር ውስጥ ባካችሁ ጥሩ። ምንም ሌላ ነገር እየተከተናል። አንተ ዝም በል። ወይኔ ዝም በል። እንደ ጨዋ ሰው ንግግራችሁ ለማሳመር ባትሞክሩ ጥሩ ነው። ምንድነው የምትፈልገው? ጥሩ እንደዛ ነው የሚባለው። ስርዓትሽን ይዘሽ ምንድነው የምትፈልጊው ነው የሚባለው። ስርዓት ላይ ታስተምረኝ። ገባ? ስርዓት ራሱ መጀመሪያ ስርዓት ነው። ስርዓት ላይ ነው። አንተ ዝም በል። ሌላ ነገር ባከተኝ ጥሩ ነው። ዝም ብትል ጥሩ ነው። እኮ በስነ ስርዓት ምንድነው ደውይ። የህግ አካል ነኝ ብዬ እያሳየሁሽ ነው አይደል? ያኔ ቤት ውስጥ የመግባት መብት ማንም አልሰጠህም። እየነገርኩህ ነው። ማዘዣ ወረቀት ስታመጣልኝ አልኩህ እኮ እዚህ ቤት መግባት እየሰማኸኝ ነው አይደለ? እንዳንተ መድፋት ምናምን ማለት ነው። የመጣፈን ዓላማ ምንድነው ከእኛ ያለው? አስረዳን። እሺ ቀጥል። አንተ ለምንድን ነው ቦታ የምትሰጠው? እሺ ለምንድን ነው ቦታ የምትሰጠው? እኔ መማታት ሱስ ኑሮብኝ ወይም ደግሞ ስልጣኔ በኃይል መጠቀም ፈልጌ አይደለም። በኃይል መጠቀም ሰዎች ይገባሉ። አስሬም ላስወጣ ይችላል። በጣም ዝም አልኳችሁ። አሁን ሳልበዛ በጣም ጎበዞች ናቸው። እንኳን ይሁን ጥሩ። በገዛ ቤቴ ነው እንደፈለኩ ይሁን ያለው። ባንጫጫውና በስነ ስርዓት ብናወራ ጥሩ ነው። እየጮህ ያለቀው በገዛ ቤት ውስጥ ነው። ገባ? ቤት አትበይ። ለምንም አልለው ለፍቼ ላብኝ ጠብ አድርግቼ ይሄንን ቤት እኮ የገዛሁት ልኖርበት ነው። ማንም እንዳሰኘው እየመጣ ይሄ ያልሆነ ካሜራዎች ምናምን እንድገጣጥሙብኝ ወይ ደግሞ ማንም እየመጣ እንዲፈነጭብኝ አይደለም። እሺ ተከብሬ ክብሬ ጠብቄ ልኖርበት ነው። ገባ? ማንም እንዳልሆንኩኝ ነግሬሻለሁ። ወይኔ ጉዴ! የእናቴ ልጅ ነው ወይስ አባቴ ልጅ ነው ወይስ ምን ነህ?
ማነህ? የህግ አካል ነኝ። ከዚህ በላይ የህግ አካል መሆን ለምን አንተ ታስረዳለህ? ጥሩ በቃ የተፈጠረው ነገር እኮ ማስረዳት ነው። ወለፋንስ ምንም ለምንድን ነው የሚነግረን? አልረጋጋም። አንዴ ተረጋጋ። አንተ ነው እንደሆነ እንጂ አንዴ ተረጋጋ። ወንድ ነብይ ነበር እሱ የመረጥኩት። አንዴ ቁጭ በይ። ጭራሽ ሌላ እንትን ውስጥ አትግቢ። ቃል ስልቀህ ምን ማለት ነው? እሱ ራስ ካለ አንቺ ራስ ዝም በይ። ራስ ዝም በይ። አንተ አንተ ወንድ እንኳን መሆን ያቅታል። አንዴ ቁጭ ማትዩ ቆይ ቁጭ በይና አንተ ለመጀመሪያ የሚወጣ ይወጣበት። አንዴ ቁጭ በይ። እጅን እኮ ሰንዝሮብሃል። የአንተን ተው። እኔ ላይ እኮ እጅን ሰንዝሯል እኮ። የህግ አካል ነኝ እያልኩሽ ነው። የአንተ ለምንስ የህግ አካል እኮ ማለት ነው። የለም እሺ፣ እንደ ተማረ ሰው ካሰብክ ወንድ ሴትን ተሳስቶ መንካት አይችልም። ገባ? እሺ፣ ጥሩ ደፍሮኛል ብልስ እስኪ በይ በልስ ምን ታመጣለህ? በይ እስኪ ደፍሮኛል በይና ማጣሪያ ገብቶ እንደማቅቅ ታያለሽ። ለምን ሌላ እንደዚህ ትልቶኝ ይቻላል? 5 ደቂቃ ስጪኝ። ህይወቴን የመጠበቅ ይበቃኛል። 5 ደቂቃ አዳምጪ። ለነገሩ እግዚአብሔር ይስጥክ። እየሰማሽ ወንድና ሴት ቤት ያለውንም ለይህልኝ። 5 ደቂቃ አዳምጪ። ለምን ነው የማዳምጠው? ኧረ ስሚኝ በእናትሽ 5 ደቂቃ አዳምጪኝ አልኩሽ እኮ በቃ። ይኸውልህ ምንም ይሁን ምንም ምክንያት እንዳወራልህ ከፈለክ ቆይ ስሚ፣ መርማሪ ፖሊስ ነኝ ብዬሻለሁ። ምንም ወንጀል የለብሽም አይደለ? አይመለከተኝም። ወንጀል የለብሽም። ወንጀል ካልሰራው ለምን ቤት የመጣ? ለምን ካሜራ ይሰራል? ወንጀል እንደሌለብሽ ታምኛለሽ አይደለ? በቃ ስለዚህ የምጠይቅሽን ጥያቄ ጠይቂ። ማድረግ እቅድ ነው እንጂ አንተ አለ የምጠይቅሽን ጥያቄ መልሽ። ወንጀለኛ ካልሆንሽ አልመልስልህም። ለምንድን ነው የማመልሽልኝ? የሰራሽው ወንጀል አለ? አይ እንደዚህ የሚያደርግሽ የሰራሽው ወንጀል አለ? አይመለከትም። አይመለከትም። ስለሚመለከተኝማ ነው መጥቼ አይመለከትም። ስለኔ ለምን ወንጀል ሲሰራ አላየኸኝም? ፈልጌ ሳይሆን እሷንም አንተንም ፈልጌ ነው እዚህ የመጣሁት። ሲቀጥል ደግሞ እኛም ከፈለከን ማለት ነው ፐርሰናል ውጭ ማውራት ትችላለህ። ገብቶሃል? በየግል ማውራት ትችላለህ። ቤት ገብተህ ማውራት አልችልም። ስራ የሰው ቤት በርግረህ ግባ አይልም። የዝናትን መሀይብ አይደለሁም። መረጃም ስላገኘሁኝ ነው እዚህ ድረስ ምንም አይነት መረጃ ብታገኝ አይመለከተኝም። መረጃ ስላገኘሁኝ መረጃ ነው። መረጃው ምንድን ነው? አልፈልግም እንዳትነግረኝ። መረጃ የምትለውን ነገር አምጣውና እንየው። ወንጀለኛ ሰው እንደዚህ አይደለም የሚያናገር። ገብቶሃል? እኔ ደግሞ ወንጀለኛ አይደለም ንጹህ ሰው ነኝ። ወንጀለኛ ካልሆንሽ እየነገርኩህ ነው። እንደዚህ የምትሆኝበት ምክንያት የለም። እየሰማሽ ነው አይደል? ንጹህ ስለሆንኩኝ ነው እንደዚህ እየሆንኩ ያለሁት። ንጹህ ነሽ አይደል? አዎ። የህግ አካል እንዴት መከበር እንዳለበት ታውቂያለሽ? አዎ፣ ግን ላከብር የምችለው ክብር ባለው መንገድ ስትመጣ ነው። ገብቶሃል? አላዳምጥም። ለምን ነው አዳምጥ? እንዳዳምጥ እኮ ጊዜና ቦታ ማሰጠኝ። እሺ፣ ጊዜ ሰጥቶሽ እንደዚህ አይደለም። አገባብ ልክ አይደለም። ጭራሽ እጅን አስተህብኛል በገዛ ቤቴ። እኔ በምንም ተአምር አንተን ተረጋግቼ ማውራት አልችልም። ከቤቴ እስካልወጣ ድረስ ከቤቴ ከወጣ ግን ተረጋግቼ ማውራት አልችልም። አንተም ለቀቀኝ። አንተም ውጣ አብረህ ውጣ ከቤቴ አብረህ። ችግር የለብሽም። ችግር አንተ የሰማሽና እያዳመጥኩሽ ነው። ሌላ ችግር የለብሽም። ችግሬ አንተ። አሁን ደግሞ እኔን አዳምጪ። አሁን አዳምጪ። አሁን እስካሁን አዳመጥኩሽ። አሁን አዳምጪ። ምንም ላዳምጥ አልችልም። ወረቀት ይዘህልኝና አዳምጣለሁ። ገብቶሃል? ማስረጃ አለኝ ብለሃል አይደል? እሺ። እንደ ህግ ሰው እንደ ህጋዊ ሰው ሄደህ ፍርድ ቤት ሰተህ ፖሊስ ጣቢያ ክስ ምናምን ከፍተህ ከዛ በኋላ ከፍርድ ቤት ማዘዣ ወረቀትን ይዘህ መተህ ለምንድን ነው ክስ የምከፍተው? ለምንድን ነው ክስ በቃ ወንጀለኛ ነሽ ያልከኝ እኮ ነው። ማስረጃ አለኝ ልጠይቅሽ ነው የመጣሁት ነው እያልኩሽ እኮ ማስረጃ አለኝ። ወንጀለኛ ካልሆንሽ እንደዚህ አትሆኝም ነው አይደለም። ወንጀለኛ ነሽ ያለሽ የለም። ለምን ነው የምትዘባው? ለማስረጃ እንኳን ራሱ እኮ ነው የፈለከኝ፣ ለምስክርነትም እኮ ነው የፈለከኝ። በህጋዊ መንገድ
በወረቀት ነው ልጠራኝ የምትችለው። ህጋዊ ስለሆንኩኝማ ነው እዚህ መጥቼ እያወራሁ ወረቀት ካለ ህጋዊ ከሆንክ ወረቀት ካለ ነው ወይስ ሙስና ምናምን ልጠይቀኝ ነው? ጥርክ እምሰጥኝ ከሆነ ምን ችግር አለ? ኧረ እባክህ አይሻልም? ድንቡላ ታገኘው ከጣል ይፈልጋል። አሁን ዓላማ ምንድን ነው? ለምን አትሄድም? እኔ በጣም ራሴን እያመመኝ ነው። ውጣልኝ። ሰላሜን አትንሳኝ። ማለት ካልፈለግሽ ከእሱ ጋር እናውራ። ምንድን ነው እስኪ ምንድን ነው? አማር ሰው አውራ እኮ ነው። ለምን ያውራ እስኪ ምንድን ነው ያለው? ምንም አዲስ ነገር አንቺ በቃ ዝም በይና ነገሮችን እንጨርስ። እየሰማሽኝ ነው አይደለ? ምን ሌላ ነገር ውስጥ የምከቺ? ለምን ሌላ ነገር ውስጥ የምከቺ? ሰው